ይሄ ሱቅ ከዚህ በኋላ ያንቺ ነው። የምርሽ ነው? እውነት ወይኔ አዳናችሁ ከእግዚአብሔር በታች እናንተ ናችሁ። አሁንም ተስፋው እኔ ላይ ተጭኖብኛል። አሴ 3 ጀምሮ ካምፔኑ ይጀመራል። ከጧት ጀምሮ በላይቭ በአካል በምንም እንሸጥላችኋለን። የምትመጡ ሰዎች መምረጥ ትችላላችሁ። አድራሻችን ደግሞ ከአያት ወደ ቦሌ አራብሳ የሚወስደው መንገድ ላይ በረንዳ ማደር የለባቸውም። ሌላው ደግሞ ቀስ እያልን በኢየሱስ ነው አታ ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ኢትዮጵያ አውግስጦስ ቄሳር ገዝቷታል። ጁሊየስ ቄሳር ነው የገዛት። ማን የገዛት? አፍሪካዎች እኮ ተቀጥቅጠው ነው ይሄን ስያሜ የወሰዱት። ስለዚህ አድዋ ላይ ፈሰሰ ያው ሁሉ ደም ማን የትኛው ይሄን ሁሉ እኮ ለመጠበቅ ይመስለኛል አይደል? ጤናን በያላችሁበት ተመኘውላችሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ይህ ጊዜ ነው። በጊዜ የሚነሱትን ሀሳብ አስተያየቶች በቪዲዮ መልክ የሶሻል ሚዲያ ወደ እናንተ እናመጣለን። እናንተም ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንደተለመደው ቤተሰብ ያልናችሁ ቤተሰቡን የደውል ምልክቷን ተጫኑ፣ ላይክ ሼር አድርጉ። ይህ ድንቅ 24 ሚዲያ 2 ነው። ወደ ዛሬ ወደ ተመረጡ ቪዲዮቻችን እናልፋለን። ወደ ዛሬው ቪዲዮአችን ስናልፍ እንግዲህ የምናገኘው በመጀመሪያ የመነጋገሪያ ሆኖ የነበረው የበረከት ሊስትሮ ቻሌንጅ እንግዲህ በኋላ ሊሰጠው የነበረውና ግጭትን የፈጠረ ቡቲክ ለሌላኛው ሰው ተሰጥቷል። ቤቷ ነው ላጥ አድርገን ይዘናት የወጣነው። በሺቲያ በሲሊፐሯ ነው ያለችው። ይሄ እኔ ማኔጅመንት የምሰራበት የሜሪ ቦንዳ ሶስተኛችን ነው። ይገርምሻል፣ ሜሪ ቦንዳ በፍቃደኝነት ለምትፈልገው ሰው መስጠት ፈልጋ ነበረ። ይሄ ሱቅ ከዚህ በኋላ ያንቺ ነው። የምርሽ ነው? እውነት ወይኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም የማመሰግነው የኔ ነው። በቃ ቡቲኩ ተላልፎ ለዚህ እህታችን ተሰጥቷል። እህታችን እንግዲህ ሙሉ ቤተሰቧን ይዛ ቤታቸው ጎዳና ላይ የነበረ እጅግ በጣም ብዙ ስቃይና መከራ ውስጥ የነበሩ ናቸው። ይህንን ያደረገው ማን ነው ካላችሁ ዶክተር ኖኖ የዘመኑ ጀግና ያልተወራለት በተለይ ለጀማሪ ወጣቶች የጀርባ አጥንት የሆነ ወጣት ነው። ይህ ወጣት እንግዲህ ይህንን ምንም ቻሌንጅ ሳያስፈልገው ባቀረበው ጥሪ መሰረት ሜሪ ቦንዳም ይህንን ሱቅ ለእህታችን አስረክባለች ማለት ነው። 1 ዓመት ንግድ ፍቃድ በሜሪ ቦንዳ ነው የምትሰሪው። የ3 ወር የቤት ኪራይ ተከፍሎልሻል። ይሄ ውስጥ የምታያቸው እያንዳንዶቹ ልብሶች ያንቺ ናቸውና ሜሪ ቦንዳ ሰጥታሻለች። እንግዲህ ከዚህ በኋላ በጣም ጠንክረሽ መስራት መጎበዝ ነው የሚጠበቅብሽ። ያንቺ መልካም። በጣም ነው የማመሰግነው። በጣም ደስ ብሎኛል። እናንተ የሚሰጣት ያላችሁት ይመስለኛል ይሄ ነው። በጣም ነው የማመሰግነው። በጣም ነው ብቻ ደስ ብሎኛል። እግዚአብሔር ያክብርልኝ። ያው እንግዲህ የእግዚአብሔርን ስም ጠርቼ ነው የወጣሁት። እግዚአብሔርም አላሳፈረኝም። ይኸው እየመጣልኝ ነው የተለያዩ እድሎች። እግዚአብሔር ያክብርልኝ። ከጎኔ ስለነበራችሁ ለሷ ይሰጣት ስትሉ የነበራችሁ ሰዎች ይኸው ተቀብያለሁ። በጣም ነው የማመሰግነው። እጅግ በጣም ደስ ይላል። ይህንን እድል እንግዲህ በረከት ሊስትሮ መጠቀም አልቻለም ወይም አልተስማሙም። ይህ ቻሌንጅ ደግሞ እንግዲህ እግዚአብሔር ሲፈቅድ ነው አይደለም የሚጎርሱን የምንጎርሰው። ስለዚህ ወደዚህ እህታችን መጥቷል። አሁንም ቢሆን አልተከፋንም ማለት ነው። ነገር ግን በረከት ሊስትሮ ልናየው ይገባል። በአንድም በሌላ ምክንያት እንግዲህ ሰርቷል፣ ለፍቷል እና ስሙን ያው መቼም ትችቱን ትተን እሱን የምንጠቅምባቸው መንገዶች የተማረ ይመስለኛል፣ የተገነዘበ ይመስለኛል። ዞሮ የነበሩት ነገሮች ላይ መመለስ አልፈልግም፣ ግን ደግሞ ሞራሉን ሳንነካው በሌላ ቻሌንጅ ደግሞ ከጎኑ ብንቆም ጥሩ ነው። አንዱን አስደስተን አንዱን ማስለቀስና እንዲሁም መንቀፍ የለብንም ብዬ ስለማስብ ነው። እንግዲህ ዶክተር ኖ እጅግ በጣም አሁን ላይ በተለይ ብዙ ወጣቶችን ሰፖርት እንዲደረጉ የራሱን ፍምስና ተጠቅሞ ከድርጅቶች ጋር ኮንታክት በማድረግ ትልቅ ስራ እየሰራ ያለ ልጅ ነው። ይህ ወንድማችን እንግዲህ ነገ እንግዲህ ማለትም ነሐሴ 3 ትልቅ የሆነ ቻሌንጅ አቅርበዋል። ለቲክታከሮችም እንዲሁም ደግሞ ለእናንተም ለህዝብ እንግዲህ መታችሁ ይህችን እህት ግዟት፣ ቤትም እንግዛላት ይለናል። እስቲ እንስማ ቪዲዮን። ከሜሪ ቦንዳ የተቀበልነውን ቡቲክ እንግዲህ ብዙዎቻችሁ ህይወቷን አይታችኋል፣ ገመናዋን አይታችኋል፣ ጓዳዋ ድረስ ገብታችኋል። አሁን ከዜሮ ወደ ሂሮ የምንቀይርበት ሰዓት ደርሰናል። ምን ልናደርግ ነው? ቶሚ ጁስ ቤት ላይ የሰራውን የመክሰር ታሪክ እዚህ ቤት ልንደግመው ነው። ቦንዳ በውድ ልንሸጥ ነው። ይሄን ሁሉ ዕቃ አጣርተን ለዚች ልጅ ቤት ልንገዛ
ከጎርፍ መወሰድ ያዳናችሁኝ ከእግዚአብሔር በታች እናንተ ናችሁ። አሁንም ተስፋው እኔ ላይ ተጭኖብኛል። ቤተሰቦቼን ከጎዳና ላይ አንስቼ የማስተዳደር አቅሙ ብቻዬን የለኝምና እናንተ ናችሁ ተስፋዎቼ። ይህንን ልብስ ሽጠን የተለየ ማለትም ቋሚ ነገር እንዳደርግላቸው እንድትረዱኝ ተሳካለን። በላይቭም በአካልም መታችሁ መግዛት ትችላላችሁ። ነሐሴ 3 ጀምሮ ካምፔኑ ይጀመራል። ከጠዋት ጀምሮ በላይቭ በአካል በምንም እንሸጥላችኋለን። የምትመጡ ሰዎች መምረጥ ትችላላችሁ። ድርጅቶች፣ ታዋቂ ቲክቶከሮች ይኖራሉ። ስማችሁ ይጠራል። ትገናላችሁ። ማስታወቂያም ያላችሁበት ድረስ መተን እንሰራላችኋለን። ይህ የአንድ ሰው ህይወት የመቀየር ታሪክ ጥሪ አድርገናል። ነሐሴ 3 ነሐሴ 2 የአዳማ ፕሮግራማችንን ያሰረዘን የአንድ እህታችን አጠገባችን ያለችዋን ህይወት ሳንቀይር 200 ኪሎ ሜትር አንሄድም ብለን ነው። ይሄን እናሳካለን። ቅዳሜ 10,000 ሰዎች የምንሸልምበት የማታ ፕሮግራም ራሱን የቻለ አለን። ወገን ሆይ እንደጋገፍ። በቃ ተስፋ እናንተ ናችሁ። አደራ ተስፋ እንዳደረኩባችሁ እንዳትቀሩ። ላይቭ ላይ እየገባችሁ በአካል እየመጣችሁ ለዘመድ ለወዳጆቻችሁ ኢቭን ጎዳና ላይ ለሚተዳደሩ ሰዎች እንኳን ገዝታችሁ እኛ እናቀብላችኋለን። መርዳት የምትፈልጉ በዚህ እርዱኝ። ሻችን ከአያት ወደ አራብሳ የሚወስደው መንገድ ላይ ምልክት አያስፈልግም። ግርግር ያለበት የኛ ሱቅ ነው። እንዳታስቡ። እሁድ እንገናኝ ከ3 ሰዓት ጀምሮ ከ4 ሰዓት ጀምሮ። እናመሰግናለን። እናመሰግናለን። የሚገዛውንም ቤት ስሙ ኢትዮጵያ ነው የምንለው። ኢትዮጵያ ትቅደም። አሜን። አድራሻችን ደግሞ ከአያት ወደ ቦሌ አራብሳ የሚወስደው መንገድ ላይ እንግዲህ እጅግ በጣም ደስ ይላል። መልካምነት ለራስ ነው ብቻ ሳይሆን ለሁላችንም ነው። ስለዚህ ከተባበረን ትልቅ እንሆናለን ብቻ ሳይሆን ትልቅም ነበርን አሁንም እንቀጥላለን ማለት ነው እና ዞሮ ዞሮ ሳላመሰግን ሳላደንቅ ማለፍ አልፈልግም። በርታ ለማለት ፈልጋለሁ። ያለኝ አክብሮት ትልቅ ነው። ምክንያቱም እንዲህ አይነት ሞቲቬሽናል የሆነ ወጣት እኔም ውስጤ ስለሚፈልግና መሆን ስለምፈልግ አንዳንድ ጊዜ አያችሁ ሲሰጣችሁ ጊዜው ላይ ሲደርስ ሁሉም ነገር ታደርጋላችሁና በዚህ ልክ መልካምነት ይቀጥል። አሁንም ቢሆን በአንደበት የምንነጥቅ ሳይሆን በስራ ከጎን የምንቆም ይሆናል ማለት ነው። ስለዚህ እኛም በአቅማችን ከጎንህ ነን ለማለት እንፈልጋለን። በነገራችን ላይ እህታችንም እጅግ በጣም ቀልጣፋ ናት። መመረጥ ይፈልጋል ለእያንዳንዱ ነገር። ለማንኛውም እሁድ አይቀርም። ሁላችንም እንግዲህ በምንችለው እኛም ላይቭ ላይ እዛው እንጠብቃችኋለን። በቲክታክ ድረገጻችን አርቲስት ቢኒያም ዮሐንስ በሚለው ገብታችሁ ሰርች ብታደርጉ ታገኙናላችሁ ማለት ላይቭ ላይ። እናመሰግናለን። ወደ ቀጣይ ቪዲዮአችን ላችሁ እንግዲህ ታዋቂው ቲክታከር መንሱር ጀማል እንግዲህ መፈታቱን ተከትለው ትናንትና ላይቭ ገብቷል። ላይቭ ገብቶም እንግዲህ እስር ቤት ካያቸው ከተማራቸው ከሰማቸው ታሪኮች እንግዲህ እስር ቤት ስትገቡ ይልቅ እናንተ ከገባችሁበት ጉዳይ ይልቅ ከሰዎች የምትማሩት ከሰዎች የምትወስዱት ልምድ እጅግ በጣም ልዩ ነው እና አብዛኛው እሱ ያገኛቸው እንዳወራው እና እንደተናገረው ከሆነ እንግዲህ በ15 ሰከንድ እና በ15 ደቂቃ ምክንያት እስር ቤት የገቡ ህይወታቸውን እንግዲህ መስዋዕት ያደረጉ ትላልቅ ሰዎችን እንዳገኘና ብዙ ትምህርትንም እንደተማረ ጠቅሷል። ይህንም ሲናገር ብዙ ሰዓት ደጋግሞ ሲናገር የነበረ ምላሳቸውን ጠብቆ ልክ ነው ብላችሁ የምትናገሩት ንግግር ምናልባት ያላሰባችሁት ወንጀል ሊያመጣባችሁ ይችላልም ሲል ተናግሮ ነበርና እስኪ ከጥቂቱ ከተናገራቸው ላስደምጣችሁ። ያየሁበት የተማርኩበት የሰው ልጅ ለደቂቃዎች ትዕግስት የሰው ህይወት ላይም ችግር ይፈጥራል፣ በራሱ ህይወት ላይም ችግር ይፈጠራል። በእውነት በጣም ብዙ 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 አስተማሪ የሆኑ ታሪኮችን ወደፊት አወራችኋለሁ። ስፔሻሊ ፍርድ ያገኙና እስር በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች ምዝረብል እንደሆኑ ሳስበው ብዙ ዓመት
ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ ዲኤንኤ ቴንክ እውነትህን ነው። እጅግ በጣም ነው የሚያስተምረን። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። እኔ አንድ በጣም እንግዲህ ከብዙ በጣም እንደተማረና እንደተረጋጋ እንዲሁም ደግሞ መጨረሻ ላይ አካባቢ ምንድን ያለው አላህ ሰምቶኛል፣ ቲክታክ ከውስጤ ወጥቷል፣ እጅግ በጣም ሱሰኛ ነበርኩኝ፣ አሁን ግን ሚዛናዊ በሆነ መንገድ እጠቀማለሁም ብለዋል። እና እናንተስ እንግዲህ የመንሱር ጀማልን ንግግር እንዴት አያችሁ፣ እንዴት ሰማችሁ ለማለት ፈልጋለሁ። ብዙ ነጥቦችን አንስቷል። እጅግ በጣም ያሰመረበት ነገር ግን አደራ ተጠንቀቁ፣ ሳታውቁ ወንጀል ውስጥ እንዳትገቡ የሚልም ሀሳብ አንስቶ ነበረ። እኛም እንኳን ፈጣሪ እንግዲህ ለቤታ በቃ ለማለት እንፈልጋለን። ሌላው እንግዲህ በተመሳሳይ ትናንትና የአርቲስቶቹ እንግዲህ ፍርድ ቤት ቀርበው ነበረ። እንዲሁም ደግሞ እግረኛ ሚዲያ ደግሞ ቪዲዮን እንዳይወርድና ህዝቡንም ይቅርታ እንዲጠይቅ በተለይ በሰራው ቪዲዮ ማለት ነው እንግዲህ ፍርድ ቤቱ ትዕዛዝ እንዳስተላለፈ ሰምተናል። ዞሮ ዞሮ አንድ ነገር ብዬ ይህንን ቪዲዮ ላብቃ። ሁላችንም ብንሆን ነገ ለመኖር ስንል ዛሬ ላይ አንበድል፣ ብንራብ ይሻላል። የምሬን ነው የምላችሁ፣ ባናጌጥ ይሻላል። ምክንያቱም አሁን ብትታሰሩ ወር ደግሞ ምንም ነገር ብትሆኑ የበደላችሁ ሰው ግን ይቅር ካላላችሁ ከባድ ነው፣ ከባድ ህመም ነው እና በተለይ እንደዚህ በፐብሊክ ወር ደግሞ ህዝብን መበደል ከባድ ነው እና አንዱ በይቅርታችሁ ቢቀበል ሌላኛው ላይቀበል ይችላል። ለማንኛውም እንግዲህ ይህ ጉዳይ በፍርድ ቤት የተያዘ ጉዳይ ስለሆነ ተበዳዮችም እግዚአብሔር እንዲክሳቸው እንዲሁም ደግሞ ትክክለኛ ጥፋተኛ የሆነውን ሰው ፈጣሪ እንግዲህ እንዲያወጣላቸው እንመኛለን። ወደ ቀጣይ ቪዲዮችን ስናልፍ የምናገኘው እንግዲህ ጃኒ ከዚህ በፊት ከጎዳና አንስታ ምግብ መግባ ልብሳ ልብሳ የነበሩትን ልጆች አሁን ደግሞ ቤት እንደተከራየችላቸውና ከጎዳና እንዳነሳቻቸው ተናግራለች እና እንመልከት። ጥያቸው ነበር ወደ ቤት የገባሁት። ዛሬ ግን አንዳንድ ነገሮችን አስተካክዬላቸዋለሁ። እሩም ምናምን አስተካክዬላቸዋለሁ። ከምንም ነገር በላይ አሁን በረንዳ ማደር የለባቸውም። ሌላው ደግሞ ቀስ እያልን አይደለ እንዴ ናውቲ እና ቀስ እያልን እናመቻቻለን። ግን እዚህ ኑሮኛ ስለወጣን በጣም ደስ ብሎናል። ከዚህ ከብርዱም ከዝናቡም ስለወጣን እኛ በጣም ደስ ብሎናል። ሲስተራችን እድሜና ጤና ጨምሮ ስትልሽ እግዚአብሔር ስትልሽ ማማቲ ለኛ እንደሰጠሽ ፈጣሪ አምላክ ጨምሮ ስትልሽ ስትሪ ዋናው ነገር መልካምነት ለሁላችንም ነው፣ ለራሳችን ብቻ አይደለም። ነገ የሚመግበን ነው። ብናጣ ሰዎች እኛን የሚቀበሉበት ማይንዴሽን የሚስተካከልበት ነው። ስለዚህ መልካም መስራት ለራስ ብሎም ደግሞ ከፈጣሪያችን የምንቀበለው ደግሞ ስላለ መልካም መሆን መቻል አለብን። ሁላችንም ብንረባረብ በዚህ ክረምት በዚህ በችግር በኑሮ ውድነት ውስጥ ያሉ የሚሰቃዩ ወገኖቻችንን ማገዝ እንችላለን። ስለዚህ መበርታት አለ። በተለይ ከፊት ለፊት ያላችሁ ሰዎች ለቫይራል ለመውጣት ወር ደግሞ ጉዳዩን ለራሳችሁ ጥቅም ለመጠቀም ሳይሆን ከልባችሁ ልታግዙ ይገባል ብዬ ነው ማስበው። ሊበረታታ የሚገባ ነው። እናመሰግናለን ለማለት ፈልጋለሁ። ኦርቢት ማስታወቂያ ያሰራቸው ሁለት ተደባዳቢዎች እንግዲህ የኢቲኤፍሲ ተደባዳቢዎች የሰሩት እንግዲህ ሰላም ጤና ይስጥልኝ፣ እንደምን አላችሁ? ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችን ቻምፕ አለ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል፣ አድዋ ላይ ማለት ነው። ከሴዶ ጋር ጆን ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አካኖ እዚህ ምን ይሰራል? የታለ? አዎ ለዛበል ውጣበል የታለ? በኢየሱስ ስም ነው አታ ተረጋጋ። ለማንኛውም እንግዲህ በዚህ መልኩ ማስታወቂያ ተነጋግረው ነው አክሽን ተብሎ ነው የተሰራው። ግን
አያችሁ። ያው እንግዲህ እንደዚህ አይነት ተደባዳቢዎችን ስታሰሩ ደግሞ አንድ ዕቃችሁ ሉዝ ይሆናል ወይም ደግሞ ይሰበራል። ለማንኛውም እንግዲህ አነጋጋሪ ይሆናል። ብዙ ጊዜ ተደባዳቢዎችን ስታሰሩ ማስታወቂያ የምትሰሩት በዚህ መንገድ ስለሆነ አንዱ ቴብሉን ገለበጠ፣ ቴብሉ እንኳን አይጎዳም፣ ቲቪውን ገለበጠ። ለማንኛውም እናንተስ ምን ትላላችሁ? ማን ያሸንፍ ይሆን? እንደዚህ እንግዲህ ቦርቀው ማን ያሸንፋል? መግቢያ በነገራችን ላይ 100,000 ብር ነው። አንደኛ ደረጃ 100,000 ብር ነው። ሌላው እንግዲህ ትንሽ የሚባለው 10,000 ብር ነው እና እየገባችሁ እንድትመለከቱ ጋበዘን። ወጣት በተለይ ስፖርት እንግዲህ አስፈላጊ ነው ለወጣት በጣም በቃ ወሳኝ ነው። ስፖርት ላይ ያሉ ወጣቶች እድላቸውን የሚጠቀሙበት ትክክለኛ ጊዜ ነው። ልንደግፋቸው ይገባል ማለት ነው እና በርቱ ለማለት ነው። ወደ ቀጣዩ ቪዲዮችን ስናልፍ እንግዲህ የምናገኘው እንግዲህ አባታችን አባ ገብረ ኪዳን ወንጀል ተሰርቶብኛል በኤአይ ብሏል እና ስለዚህ ቪዲዮ እንመልከተው። ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱሯ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከመሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4ቱ ጉባኤ የሚለው ሚዲያ ብቻ። እንግዲህ አባታችን ቅሬታቸውን አቅርበዋል። ዞሮ ዞሮ ኤአይ መሆኑን የከተማ ሰው ያውቀዋል፣ ኢንተርኔት ላይ ያለ ሰው ያውቀዋል። ግን ደግሞ ገጠራማ አካባቢ ያሉ ሰዎች አያውቁምና ይህን ማብራሪያ መስጠታቸው ልክ ነው ብዬ ነው ማስበው። እንግዲህ ኤአይ የደረሰበትም እንግዲህ አቅም ይሄ ነው። ዋናው ነገር ግን
እንዴት አስችሏቸው በአይ እንግዲህ በዚህ ልክ የሚነግዱ ሰዎች ድሮኑ እንግዲህ ጥንቁልና ላይ መተት የሚሰሩ ሰዎች ጭንቅላት እንደሌላቸው የታወቀ ነው። ግን 100 ምናምን ሺህ የሚከተሉ ሰዎች እንደውም ያስገርማሉ። እና ለማንኛውም የምትከተሉትን መለየት መቻል አለባችሁ የሚል መልእክት ነው ያለን። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ ምናልባት ይህን ኢንተርቪው ሙሉን ገብታችሁ ተመልከቱ። ኢትዮጵያ ምን ያህል ልዕልና እንዳላት ምን ያህል ከፍታ ቦታ ላይ እንደተቀመጠች እና ከየትኛውም ዓለም በፊት ብዙ ነገር በስሟ አባቶቻችን ከዋክብት ላይ ሳይቀሩ እንዴት አሻራዋን እንዳስቀሩ ስያሜዎችን እንዳስቀሩ እንግዲህ የምንወደው የምናከብረው እንግዲህ ዶክተር ሮዳስ ያስተላለፈው ገብታችሁ ተመልከቱ። እኛ በጥቂቱ እንቃኘው። ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው፣ ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ ሴሌ እንግዲህ የኢትዮጵያ የቀን አቆጣጠር ወይም ደግሞ ዓመት ይቀየር የሚል እንግዲህ ወደ ምክክራዊ ኮሚሽን እንደገባ ታውቃላችሁ። ይህን ተከትሎ ኢትዮጵያ የምትቀበላቸው ሰኞ፣ እሁድ ወይም የሳምንቱ ቀናቶች እንዲሁም ደግሞ ዓመተ ምሕረቱ ምንን ያስመለክታል የሚለውን ከሳምንት ወይም ደግሞ ቀናቶች ከነጮች ጋር በንጽጽር ያስቀምጡት ቪዲዮ አለ። እሱን ልጋብዛችሁ። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው፣ ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ ሴሌል፣ ሉና፣ ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ቲውስዴ የአንግሎ ሳክሶን ጣዖት ነው። ዘጎድ ኦፍ ሄቨን ኤንድ ዎር የሰማይና የጦር አምላክ ተብሎ 100 ጋር እጀ ቆራጣ ጣዖት ነው። ወደን የአንግሎ ሳክሶን ጣዖት ነው፣ የድል አምላክ ነው። ተርስዴ ቶር ማለት የኖርዌይ ነው። ዘጎድ ኦፍ ተንደር የመብረቅ አምላክ ነው። ፍራይዴ ማለት አርብ ማለት አይደለም። ፍሪጋ ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ የፍቅርና የጋብቻ አምላክ ናት ተብላ የተመለከች ናት። ሳተርን ዴ የሮማ የግብርና አምላክ ነው። እንዴት አድርገን እንቀየው? ወይስ አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይህንን ላለመቀየር ይመስለኛል አይደል እንዴ? ያ ሁሉ ሺህ ህዝብ የረገፈው እንጂ እኮ ያኔ እጅ ቢሰጡ ኖሮ አሁንም እንቆጥራት ነበር በደንብ አድርገን። ይህን አማልክት ስም ጃንዋሪ ጥር አይደለም። ጃኑስ ዘጎድ ኦፍ ጌትስ ኤንድ ዶርስ ነው፣ የበርና የመዝጊያ አምላክ ነው። ፌብሩዋሪ የካቲት ማለት አይደለም። የካቲት ጥር የካቲት ማለት እኮ መካተቻ ወር አይደል? የመካተቻ ወር ነው። ፌብሩም ግን መንጻት ነው። ማርች ዘጎድ ኦፍ ዎር የጦር አምላክ ነው፣ ማርስ ነው። መጋቢት ማለት ግን ፀሐይ ምድር ወገብ ላይ ሆና የምትመጋገብበት ነው፣ እኩል 12 ነው። ሚያዚያ የሚዛዝት ወራት የሚዜዎች ወራት ነው፣ ሰርግ ያለበት ነው። ኤፕሪል ግን አፍሮዳይት ናት። አፒሪዮ መክፈት እኮ ነው። አበባ ይታበባል፣ አፍሮዳይት ትከበራለች፣ ጥሩ ባል ትሰጣለች ለሴቶች ተብላ ጣዖት ነች ማለት ኤግዛክትሊ። ግንቦት የግንባታ ወር ማለት ነው። ሜ ግን የጁፒተር ሚስትና እህት ናት፣ ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው፣ መልካም ዘር የሚዘራበት ነው አይደል? ጁን ጁኖ ነው፣ ጁኖ ናት፣ ጎደስ ናት፣ ጣዖት ናት። ሐምሌ ሐመልማል ነው፣ መለምለም ነው ቅጠሉ የሚለመልምበት። ጁላይ ግን ጁልየስ ቄሳር ነው በራሱ በልደቱ ወር ያሰየማል፣ ግለሰብ ማለት ነው። አዎ ግለሰብ። ነሐሴ ንሂሶት ነው፣ ጥብቀት፣ ጽናት፣ ቅናተ ገቦ ክረምት። አዝረዊት ስር ሰደው መሬትን የሚያጠነክሩበት ወር ማለት ነው። ኦገስት ግን አውግስጦስ ቄሳር ነው። ሶ ኢትዮጵያ አውግስጦስ ቄሳር ገዝቷታል። ጁልየስ ቄሳር ነው የገዛት። ማን ነው የገዛት? አፍሪካዎች እኮ ተቀጥቅጠው ነው ይህን ስያሜ የወሰዱት። ስለዚህ አድዋ ላይ የፈሰሰ ያ ሁሉ ደም የትኛው? ይህን ሁሉ እኮ ለመጠበቅ ይመስለኛል አይደለ? የቅኝ ግዛት ቀንበር እኮ የተሰበረው በ1888 ይሄንን መንፈስ ኢትዮጵያ ላለማምጣት ነው። ሺዎች ከሁሉም አራቱ ማዕዘነ ኢትዮጵያ ደማቸውን እዛ ቦታ ላይ ያፈሰሱት ማለት ነው። ስለዚህ እኔ ቀን ይቀየር ወራት ቀን ይቀየር ካል እንግዲህ የጣዖታት ስም ሰብስበን ኢትዮጵያን በጣዖታዊ ስያሜ እንጥራት፣ አድዋም አያስፈልግም ማለት ነው። እና ትልቅ ጸያፍ የሆነ ነው እኔ ሳስበው ራሱ በእውነት እንግዲህ ልጆቻችንም እናስተምራቸዋለን። ማንዴይ ቱስዴይ ምናምን ያለን ዲሰምበር ጃንዋሪ እያለን እናስተምራለን። ከበስተጀርባው ግን ያለውን ነገር ጠንቀቃችሁ እወቁ። ትልቁ ችግራችን አላዋቂነታችን እያስገደለን ያለ ጨለማ ሆኖ ለጣዖት አሳልፎ እየሰጠን ያለ አለማንበብ አለመመርመር አችን ነውና አትሊስት ወይ ምን መርመር እንወቅና ለማያውቁ ሰዎችም ይሄንን ሼር እንደሰማችሁት ነው እንግዲህ መምህራችንን እንቁ የቤተክርስቲያን ልጅ እንዲሁም የኢትዮጵያ ልጅ የዓለም ልጅ ናቸው። እጅግ በጣም የአባቶችን ጥበብ መርምሮ በተለይ ስነ ከዋክብት ላይ እንግዲህ ብዙ በሃይማኖትም በዓለማዊ እይታም
እንዲህ ተንትነው የያዙ ወንድማችን አባታችን ናቸው። የምር ነው የምንለው። እናንተ ከፊት ለፊት ወጣችሁ እንዲህ ስትናገሩ እጅግ በጣም ደስ ይላል። ምክንያቱም ትውልድ ጊዜ ስለሰጠው፣ ማይክ ስለጨበጠ፣ ስክሪፕቶ ስለጨበጠ፣ የሆነ ቦታ ላይ ተቀምጦ ብዙ ስላወራ ብቻ የሆነ ዋጋ የተከፈለለትን ዘመናት አባቶች በአንድነት ሃይማኖት ሳይለዩ ብሔር ሳይለዩ ተፋልመው አድዋ ላይ እንዳልከው ታሪክ ሰርተው ኢትዮጵያ እንዳትገዛ የሰሩበትን ነገር እኛ ዛሬ ለማፍረስ መነሳታችን በጣም ያሳፍራል። ዞሮ ዞሮ ይህ ጉዳይ ሊነካ የማይገባ ነው። የኢትዮጵያ ዓመተ ምሕረቷም እንዲሁም ደግሞ ወራቶቿም ቀናቶቿም ትርጓሜው የተስፋ፣ የአንድነት፣ የአብሮ መኖር እንዲሁም ደግሞ የብርሃን ጭምር ነው እና እያንዳንዱን እንግዲህ መረዳት ግዴታ ነው ብዬ አምናለሁኝ። በዚህ ጉዳይ እናንተም ያላችሁን ሀሳብ ኮሜንት ላይ አስቀምጡልን። በፍጹም ኢትዮጵያ በቀኝ እስካልተገዛች ድረስ አሁን በዲጂታል የቀኝ ግዛት ውስጥ ግን እስክትልትገባ ዝም ማለት የለብንም፣ መገዛትም የለብንም። ስለዚህ አባቶቻችንን ዋጋ መረዳት አለብን ብዬ ነው የማስበው። እናንተም ያላችሁን ሀሳብ ኮሜንት ላይ አስቀምጡልን። የዛሬ ቪዲዮችን እነኝን ይመስሉ ነበረ። በቀጣይ ቪዲዮችን እንግዲህ የተመቸንን ጥሩውን ይዘንላችሁ እንመጣለን። እንደዚህ አይነት ቪዲዮዎችን ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ ከኛ ጋር እንድትቀጥሉ በአክብሮት እንጋብዛለን። ዛሬ የተሻለ የሚያረካችሁ ስራ ላይሆን ይችላል ይህ ቪዲዮ፣ ነገር ግን ነገ የተሻለ ስራ እንሰራለን። ለሀገራችን፣ ለህዝባችን፣ ለራሳችን የሚጠቅም ነገር፣ ለትውልዳችን የሚጠቅም ነገር አሻራ አስቀምጠን እንሄዳለን። በየጊዜው ለሚነሱ በጊዜ ሀሳብ አስተያየታችን እናሳርፋለን። መልካም ቆይታ።